የምልጃ ጉዳይ የመካከለኝነት ጉዳይ ከክርስቶስ ጋር ተገናኝቶ የሚነሳው የኛ ቤተክርስቲያን ትምህርት ግልጽ ነው። የክርስቶስ የማዳን ስራ ክህነቱ የሊቀ ካህንነቱ ስራ በመስቀል ላይ የተከናወነ ግን እስከ ዓለም ፍጻሜ ድረስ የሚሰራ ነው ብለን ነው የምናምነው። ማለት በመስቀል ላይ ያልተሰራ አዲስ ስራ አይደለም ክርስቶስ የሚሰራው። አዲስ ስራ በየቀኑ የብሉይ ኪዳን ሊቀ ካህናት እየተመላለሰ ቤተ መቅደስ ውስጥ እንደሚሰራው አይነት ስራ በየጊዜው አዲስ መስዋዕት፣ በየጊዜው አዲስ ጸሎት፣ በየጊዜው አዲስ የክህነት ስራ አይፈጽምም። አንድ ጊዜ የተፈጸመው ግን ዘላለም ሲያድንበት ይኖራል ነው የሚለው ትርጓሜያችን። ሲያድንበት ይኖራል። ለምን? ክርስቶስ ሕያው ነው። እሱ ሙቶ ቀርቶ ቢሆን ኖሮ ስራውም በቃ ያለፈ ይባል ነበረ። ማለት ስራው ስንል ክህነቱ መስዋዕቱ ማለት ነው። መስዋዕቱ ራሱ ክርስቶስ ሙቶ ቢሆን ኖሮ እንደ ብሉይ ኪዳን መስዋዕት በቃ አንድ ጊዜ ኤክስፓየር የሚያደርግ ይሆን ነበር ማለት ነው። የክርስቶስ መስዋዕት ግን ተነስቷል ማለት ያ በመስቀል ላይ የሰራው ስራ ሁሉ ሕያው ሆኖ በእግዚአብሔር ቀኝ ተቀምጧል ማለት ነው። ክርስቶስ ሂዶ በእግዚአብሔር ቀኝ ሲቀመጥ ስራውን ፈጽሞ ለዓለም መዳን ያደረገው ስራ ሁሉ ቀርቧል፣ ከእግዚአብሔር የተቀበለው ሆኗል። ስለዚህ የክርስቶስ ሕልውና ክርስቶስ ከሙታን ተነስቶ በእግዚአብሔር ቀኝ መቀመጡ ለሰው ልጆች ያደረገው ስራ የክህነት ስራው የከፈለው ዋጋ ሁሉ ዘላለማዊ ዋጋ ሆኖ በእግዚአብሔር ዘንድ የቀረበ ነው። የምንድንበት ነው። ሲያድንበት ነው የሚኖረው። ሕያው ነው ማለት ነው። ስለዚህ ቅዱስ ጳውሎስ ስለኛ ሊያማልድ ስለኛ የሚማልደው እንደዚህ ሲል አባቶቻችንም በደንብ እንደተረጎሙት ያ የክርስቶስ የመስቀሉ ስራ ኤግዛውስት የሚያደርግ አይደለም፣ ኤክስፓየር የሚያደርግ አይደለም። የሰው ልጅ ለዘላለም ሲድንበት የሚኖር ነው የሚል ነው። ምክንያቱም ቅዱስ ጳውሎስ ይህን የምልጃን ቃል የሚጠቀመው በጣም ፍሉድ በሆነ መንገድ ነው። የሆነ ቦታ ላይ መንፈስ ቅዱስ ይማልዳል ይላል። መንፈስ ቅዱስ ይማልዳል የሚለውን ሲተረጉም እንዴት መጸለይ እንደምንጸልይ ስለማናቅ ይረዳናል ይላል። ስለዚህ በጸሎት እኛን ጸሎት እንድንጸልይ መርዳቱን ራሱ መንፈስ ቅዱስን መልጃ ብሎታል። እዚህም ጋር ቀጥታ አሁን ክርስቶስ በሰማይ ይጸልያል፣ ያስደርጋል፣ ይሄን አድርግ እያለ በመስቀል ላይ የሚያደርጉትን አያውቅምና ይቅር በላቸው እንዳለ አሁንም ሂዶ እንደዚያ እያለ ይለምናል ምናምን አይደለም። ምክንያቱም ቅዱስ ጳውሎስ ቃሉን ስትሪክትሊ አይደለም የሚጠቀመው፣ ብዙ ቦታ ላይ እንዳየነው ማለት ነው። ስለዚህ አባቶች ምንድነው የሚሉት ሲተረጉሙት፣ የኦርቶዶክሳውያን አባቶች ከጥንት ዘመን ጀምሮ ፓትሪስቲክ የሂዩሚሌሽን ስራ አልቋል። በቃ የትህትና ስራ በመስቀል ላይ ተጠናቋል። ክርስቶስ አሁን በመስቀል ላይ እንዳደረገው ሂዶ በሰማይ የሚለምን አይደለም። ታዲያ ምንድነው የክርስቶስ ስራው? በመስቀል ላይ የተሰራው ስራ ክርስቶስ ሕያው ስለሆነ ለዘላለም ሕያው ሆኖ ይኖራል። ምንድነው ኤፊሸንት ነው፣ እስከ ዘላለም ድረስ ኤፊሸንት ነው የሚለውን ትርጉም ይዘን እንተረጉማለን ማለት ነው። ይሄንን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ጎርጎርዮስ የተረጎሙት ነው። በቃ ክርስቶስ በእግዚአብሔር ቀኝ ሲቀመጥ ለሰው ልጅ ሁሉ ያደረገው ፍቅር አብሮ በእግዚአብሔር ዘንድ ታትሟል። በዛ እግዚአብሔር የሰው ልጅ የሚያድንበት ስራ ከክርስቶስ ጋር ለዘላለም ሕያው ነው ፍቅሩ ማለት ነው። የፈጸመው ፍቅር ተቋቃ እዚህ በኋላ እስከ መስቀል ነው መወዳችሁ ብሎ መስቀል በኋላ አልወዳችሁም አላለም። በመስቀል ላይ ያደረገው ፍቅር ለዘላለም ሕያው ሆኖ እኛ የምንድንበት ነው። የመስቀሉ ስራ ለዘላለም ሕያው ነው። ያ ሕያው የሆነበት ምክንያት ደግሞ ክርስቶስ ሕያው ስለሆነ ነው። ለዛ ነው ስለኛ ሊያማልድ ዘወትር በሕይወት ይኖራል ብሎ ከክርስቶስ ሕያውነት ጋር ያገናኘው ማለት ነው እንጂ አሁን ይህን ቀጥታ እንደውን ተርጉም ካላችሁ እኮ ስለኛ ሊያማልድ ዘወትር በሕይወት ይኖራል ይላል። ክርስቶስ በሕይወት የሚኖረው ለማማለድ ነው እንዴ? ባያማልድ አይኖርም? ክርስቶስ በሕይወት የመኖሩ ምክንያት ማማለድ ነው ሊባል ነው አይደለም። ምን ማለት ነው? ሕያውነቱ በራሱ መታረቂያ ነው። የሱ ከሙታን መነሳቱ በእግዚአብሔር ቀኝ መቀመጡ የመስቀሉን ስራ ዘላለማዊ የሆነ ዋጋ እንዲኖረው ያደርገዋል የሚል ትርጉም ነው ያለው። ይህንን ነው የምመልሰው ወንድሜ ግልጽ ከሆነ። አዎ ግልጽ ነው አባታችን። ጥያቄ ያላችሁ ከሁለቱም ካነሱት መምህር ቃለ ሕይወት ያሰማልን መምህራችን፣ እግዚአብሔር ይስጥልን።
ትልቅ ነገር ነው። ብዙ ጊዜ ስንወያይበት የነበረ ርዕሰ ጉዳይ ነው። በተለይ አሁን ላይ ደግሞ ብዙ ኦርቶዶክሳውያን ወንድሞች እያነሱት ያለው እዚሁ ላይ ግልጽ እንዲያደርጉልን የምንፈልገው አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ያው የቅዱሳን የነ ዮሐንስ አፈወርቅ እነ ቄርሎስም በትርጓሜያቸው በትምህርታቸውም ገልጸውታል። ግን አሁን በዚህ ሰዓት ኦርቶዶክሳውያን ክርስቶስ ያማልዳል ብለን መጥራት እንችላለን ወይ የሚለው እስኪ በዚሁ ላይ ግልጽ እንዲያደርጉልን። ያማልዳል የሚለው ቃል ቅድም እንዳልኳችሁ በጣም ሜታፎሪክ የሆነ ቀጥታ የማይተረጎም ቃል ነው። አንዳንድ ቦታ ላይ ተጽፎ ልታገኙ ትችላላችሁ። ኦርቶዶክሳውያን መምህራን በሚጽፉት በሚያብራሩበት እንደዚህ ተጽፎ ሊገኝ ይችላል። ነውር አይደለም። ምክንያቱም እነሱ የሚሉበት ኮንቴክስት እነሱ የሚሉበት አውድ አለ፣ የሚያብራሩበት አውድ አለ። ቃሉ ግን ቀጥታ ሲወሰድ ማማለድ የሚለው መጸለይ፣ መለመን፣ መጠየቅ የሚያመለክት ስለሆነ ቃሉ በሚስጥሩ ተረድቶ ለማይናገረው ሰው አስቸጋሪ ስለሆነ በቤተ ክርስቲያን በዚህ መናገር የተለመደ ንግግር አይደለም። እንደምታውቁት በተለይ ፕሮቴስታንቶች ማማረር ለሚለው ቃል የሰጡት ትርጉም ከቅዱሳን ምልጃ ጋር አጣርሰው፣ ቅዱሳን ምልጃ እንግዲህ በጸሎት ነው። ስለዚህ እኛ ክርስቶስ ነው የሚማልድልን የቅዱሳን ምልጃ አያስፈልገንም ሲሉ የክርስቶስን የአስታራቂነት ምልጃ ተብሎ የተነገረውን ከቅዱሳን ምልጃ ጋር አንድ ፕሌን ላይ አንድ እርከን ላይ ያስቀምጠው እየተናገሩት ነው ማለት ነው። እንደ ቅዱሳን ምልጃ ነው የሚያዩት ማለት ነው አይደል? አንድ አይነት ምክንያቱም አንድ አይነት ነገርን ነው የሚወዳደረው። አንድ አይነት ያልሆነ ነገር አይወዳደርም። የምታወዳድረው ነገር አንድ አይነት የሆነ ነገር ነው። ለምሳሌ ሰውን ከሰው ነው ማወዳደር የሚቻለው እንጂ ሰውን ከእግዚአብሔር አናወዳደርም። የሚወዳደረው አንድ አይነት ካታጎሪ ውስጥ ያለ ነገር ነው። ስለዚህ እንደዛ አድርገው ትርጉሙን ስላበላሹት ጥንቃቄ ያስፈልገዋል። አብራርቶ ምናምን ለሚናገረው ሰው እንዳልኳቸው አሁን በሌሎች በአብያተ ክርስቲያናትም በጥንታውያን መዛግብትም ምናምን እንደዚህ አይነት ቃል ተነግሮ ቢገኝ ይሄ ምንድነው እነሱ የሚሉበትን ነገር አብራርተው ነው የሚሉት። ቴዎሎጂ የኦርቶዶክስ ቴዎሎጂ መሰረት ነው የሚያብራሩት። በዚያ ይቻላል። ስለዚህ የማብራራት በርደን አለ ነው ዋናው ጉዳይ። ካልሆነ ግን ዝም ብለህ ተናግረው ብታልፍ ቃሉ ቀጥታ የሚሰጠው ትርጉም መለመን ስለሆነ ሰዎችን ያሳስታል። አሁን ፕሮቴስታንቶችም እኮ በጣም እየተሳሳቱ ነው። በዚህ ጉዳይ ርዕስ ከፍተህ ብትገባ እርስ በርሳቸው ነው የሚከራከሩት። ምልጃ የሚለው መለመን ነው፣ ይለምናል፣ ይጸልያል። አይ መለመን አይደለም ብለው እርስ በርሳቸው ይከራከራሉ። ስለዚህ ቃሉ በጣም ኢንተርፕሪት ተደርጎ ካልሆነ በሰዎች አእምሮ ውስጥ የተለያየ እሳቤ ሊያስገባ ስለሚችል ጥንቃቄ ያስፈልገዋል። እና የኔ መልስ ምንድነው? አሁን ባልነው ይሄ ማለት ስለ ክርስቶስ ምልጃ ተብሎ የተነገረው ይሄ ነው ብሎ አብራርቶ ኦርቶዶክሳዊ በሆነ መንገድ አብራርቶ የሚናገር ሰው ካለ እንደ ዮሐንስ አፈወርቅ እንደ ሌሎቹ መናገር ይችላል። ግን ያንን በርደን የሚሸከም ሰው አለው። ያው እንደዚያ የሚያብራራ በደንብ እንዲጠራ ጥርት ተብሎ ምን ማለት ነው፣ ትርጉሙ ምንድነው? ምልጃ የሚለው ቃል አንደኛ መለመንን ነው የሚያመለክተው፣ ሁለተኛ ሂዩሚሌሽን አለው በውስጡ ማለት ነው። መለመን ስለኛ የሚማልደው የሚለምነው ስትል ሁልጊዜ ዝቅ አድርገህ ነው የምታየው። የሚለምን ከሚለመነው ያንሳል። ለዛ ነው ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ኮንዲንሴንድ አድርጎ ነው የተናገረው ጳውሎስ ይላል። የትህትና ንግግር ነው፣ በዚህ መንገድ ብቻ ሊወሰድ አይገባውም ይላል። ቃሉን ዝቅ ያለ ለሰው በሚረዳ መንገድ የክርስቶስን አሁን ግሎሪፋይድ የሆነውን ስቴት ክርስቶስ በሰማይ በከበረ በእግዚአብሔር ቀኝ ተቀመጠ ነው የሚለው። በምድር ያሉ ሊቃነ ካህናት እኮ ቆመው ነበር የሚጸልዩት፣ ክህነት የሚፈጽሙት፣ የሚያገለግሉት ቆመው ነው። ተቀመጠ ከተባለ በኋላ ዝቅ ማለት መዋረድ የለም በክርስቶስ ዘንድ። ሂዩሚሌሽን ተፈጽሟል በመስቀል ላይ ማለት ነው። ቆሞ ተሰቅሎ ለምኗል፣ እጆቹን ዘርግቶ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ እንደ ሊቀ ካህናት ተናግሯል። ከዚያ በኋላ ግን ክርስቶስ በእግዚአብሔር ቀኝ ተቀመጠ ከተባለ በኋላ መቀመጥ ማለት መክበር ነው። ስለዚህ የሂዩሚሌሽንን የሚያመለክት ቋንቋ ተተርጉሞ ነው መነገር ያለበት፣ ተብራርቶ ማለት ነው። ስለዚህ ወንድሜ አብራርቶ አንድ ሰው ይህንን በርደን ወስዶ እያብራራው ነው የምናገረው ካለ ይችላል። ካልሆነ ግን ይህንኑ ቃል ይህንኑ ጽንሰ ሐሳብ
ያለምንም ሚስሊድ ወደማያደርግ ሁኔታ የሚገልጹ ቃላት አሉ። ኦልተርኔቲቭ ቃላት ማለት ነው። ለምሳሌ ምን አለ? አስታራቂ፣ የሚያስታርቅ፣ መካከለኛ፣ ሊቀ ካህናት። ሊቀ ካህናት ኢየሱስ ክርስቶስ እኮ እንላለን በቤተ ክርስቲያን። ይሄ የምልጃ የምናምን ጉዳይ እኮ በሊቀ ካህናት ነው የሚጠራው ራሱ አይደል? የሚተረጎመው የፕሪስትሁድ ስራ ነው። የክርስቶስ የክህነት ጉዳይ ነው ከምልጃ ጋር ተያይዞ የሚነገረው ማለት ነው። ስለዚህ ቤተክርስቲያን ሊቀ ካህናት ትላለች። ለምሳሌ ሊቀ ካህናት ክርስቶስ ሊቀ ካህንነቱ አቆመ ብለን ስለማናምን ኢተርናልን እንደ መልከ ጼዴቅ ካህን ለዘላለም ካህን ነህ ተብሎ የተነገረለት ማለት አንድ ጊዜ የፈጸማት ክህነት ዘላለማዊ ሕያው የሆነች መልከ ጼዴቅ በዚህ ጊዜ ሞተ እንደማይባል ሁሉ ክርስቶስም ሞትን ድል አድርጎ ስለተነሳ ክህነቱ ዘላለማዊት ነች። ስለዚህ ይሄ ሐሳብ ኦልሬዲ ሊቀ ካህናት አስታራቂ ወኮነ አራቂ ለአዲስ ኪዳን የአዲስ ኪዳን አስታራቂ ሆነ በውዳሴ ማርያም በሌሎችም የምንደግመው ነው። ካህናት ምን ጸሎተ ፍትሐት ላይ ኦ ሊቀ ካህናት ኢየሱስ ክርስቶስ በደሙ ፈሳሽነት የዓለምን ኃጢአት ይቅር ያለ እያሉ ነው የሚጸልዩት። ሊቀ ክህነቱ ኢንቮክ ይደረጋል። በቅዳሴም ላይ ሊቀ ካህናት ኢየሱስ ክርስቶስ ብለን እንናገራለን። እንደውም ህብስቱን ባርክ ወፈትት እያልን አንተ ራሱ ባርከው አንተ ራሱ እያልን ነው ክርስቶስን የምንጠራው ማለት ነው። ስለዚህ የሊቀ ካህንነቱ ስራ በቤተ ክርስቲያን በተለያዩ ህብሮች የተብራራ ስለሆነ ይሄንን በጣም ካልተተረጎመ አስቸጋሪ የሆነ ቃል ወደ ማዕከል አምጥተን በዚህ ብቻ እንግለጽ ማለት አስቸጋሪ ነው። ይሄንን መጠቀም የሚፈልግ ሰው አብራርቶ በደንብ እንደነ ዮሐንስ አፈወርቅ አብራርቶ ነው መናገር ያለበት። ግን በዛ በርደን መናገር አይችልም። ስለዚህ በመጽሐፍት፣ በማብራሪያዎች፣ በኮሜንታሪ፣ በትርጓሜ ማብራሪያዎች ላይ ቃሉን ተብራርቶ ተቀምጧል። ከዚያ ውጭ ግን ሐሳቡ ኦልሬዲ ቤተክርስቲያናችን ውስጥ ያለ ነው። ሊቀ ካህን የኢየሱስ ክርስቶስ የሊቀ ካህንነት ስራ ሕያው ነው። አሁን ቅዳሴውም በሱ ክህነት ነው የሚፈጸመው። በክርስቶስ ክህነት የማይፈጸም ስራ የለም በቤተክርስቲያን ውስጥ ማለት ነው። ካህናት እንኳ አሁን የክርስቶስን ክህነት ይዘው ነው የሚሰሩት ማለት ነው። እሱ ሊቀ ካህናት ተብሎ እነሱ ካህናት ናቸው። ስለዚህ የካህን እጁ የክርስቶስ እጅ ነው። ለዚህ ነው እሱ እየባረከ ክርስቶስን ባርክ ይላል። እሱ እየቆረሰ ክርስቶስን ቁረስልን ይላል። እሱ ለምዕመናን ስጋው ደሙን እየሰጠ ካህኑ ስጣቸው ነው የሚለው። ስለዚህ የክርስቶስ ክህነት ያው ነው። ከዚያ ውጭ ምልጃ የምትለው ቃል ግን ተብራርታ ተፍታታ ተበትና በጥንቃቄ ተተርጉማ መነገር ያለባት ነች እና እንደዛ ነው እንግዲህ በቤተክርስቲያን ሊቃውንት በጥንቃቄ የሚናገሩበት በጣም በተቆጠበ ሁኔታ በዚያ መንገድ ነው። ግን ሌላ ቦታ ላይ አሁን በኦሪየንታል አብያተ ክርስቲያናት ሊቃውንት በጥንት አባቶች ድርሳናት እንዲህ አይነት ነገሮች ቢገኙ እነሱ በምን አግባብ እያሉት እንደሆነ ስለሚታወቅ በዛ ይወሰዳል ማለት ነው። ቃለ ሕይወት ያሰማልን። እዚሁ ላይ ግን አባታችን ግልጽ እንዲያደርጉልን የምንፈልገው ቅዱስ ዮሐንስ አፈወርቅ ዕብራውያን መልእክት በተረጎመበት መጽሐፉ ስለ ኢንተርሴሽን ሲናገር የክርስቶስ በእግዚአብሔር ፊት መቆም ብዙ አሉ እኮ በመጽሐፍ ቅዱስ እኮ ብዙ ቃላት አሉ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ እኮ ክርስቶስ ይገዛል ይላል። ሁሉን ላስገዛለት ይገዛል ይላል። ይህንን ይዘን አሁን ክርስቶስን ተገዥ እንለዋለን? የሚገዛ ጌታና ተገዥ እንለዋለን አንልም። ግን ቃሉ ምንድን ነው የያዘው ትርጉም ብለን ግን ትርጉሙን ሐዋርያው ለከንቱ አልጻፈውም። ያንን ቃል መልእክት አለው ያስተላለፈበት ማለት ነው። መልእክቱን እንወስዳለን። ግን ክርስቶስ ይገዛል የሚል ቃል ስላለ አይ ክርስቶስን በቃ ገዥ ጌታ ብቻ ሳይሆን ተገዥም እያልን መጥራት አለብን ብለን አንነሳም። ስለዚህ ከቃላት ላይ አይደለም ዋናው ጉዳዩ ከሐሳብ ላይ ስለሆነ ማለት ነው። ዮሐንስ አፈወርቅማ በጣም ኮምፕሌክስ ነው። አሁን ዮሐንስ አፈወርቅ አንተ የት ቦታ እንደጠቀስክ አላውቅም። ግን ዮሐንስ አፈወርቅ ሮሜ 8:34ም ሲተረጉም ስለ ፍቅሩ ነው የሚለው እንደውም እንጂ ከዚህ ውጭ ሌላ ትርጉም የለውም ነው የሚለው። ቃሉ ፍቅሩን ብቻ ነው የሚገልጸው የክርስቶስ ፍቅር ያልተቋረጠ እንደሆነ እንጂ ቀጥታ ቃሉን መለመን ተብሎ ሊወሰድ አይገባም ይልና እንደውም ምንድነው የሚለው የሚፈርደው እሱ ምንድነው የሚለምነው ይላል።
ፍርድ ሁሉ የተሰጠው ፍርድ ሁሉ ለወልድ ተሰጥቶታል ያለው መላእክት የሚታዘዙለት ከዚህ ያነሰው ነገር ከመፍረድ በታች ያነሰ ነገር የለም ማለት መፍረድ ነው ትልቁ ነገር። እንግዲህ የመጨረሻው የሰው ልጅ ከእግዚአብሔር የሚፈልገው ፍርድ የዘላለም ወደ እግዚአብሔር መንግስት የሚገባበት ፍርድ ነው። እሱ ራሱ ተሰጥቶ ሳለ ምንድነው የሚለምነው? እሱ ማድረግ የማይችለው ምን ነገር ኑሮ ነው የሚለምነው ነው የሚለው ዮሐንስ አፈወርቅ። እና የዮሐንስ አፈወርቅ ትምህርት በዚህ ጉዳይ ግልጽ ነው። ፍቅሩን ለማሳየት በመስቀል ላይ የፈጸመው ስራ ጸንቶ እንደሚኖር ለማሳየት እንጂ ሐዋርያው ቅዱስ ጳውሎስ ራሱ እኮ ዕብራውያን ላይ አሁን ክርስቶስ በሰማይ ቆሞ ምናምን ያገለግላል አይደለም የሚለው በእግዚአብሔር ቀኝ ተቀመጠ ነው የሚለው። አንዲትን መስዋዕት ካቀረበ በኋላ በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ የተቀመጠ ሊቀ ካህናት አለን ነው የሚለው። የቆመ አይደለም፣ የተቀመጠ ሊቀ ካህናት፣ የተቀመጠ ሊቀ ካህናት እና የቆመና የተቀመጠ ሊቀ ካህናት ማለት የቆመ ሊቀ ካህናት የሚያገለግል እሱም ማይምር ማለት ነው። እሱም ማይምር ግን የሚያስምር ማራቸው ብሎ የሚለምን ነው። የተቀመጠ ሊቀ ካህናት ማለት ግን የሚፈርድ ራሱ የሚምር ሊቀ ካህናት ነው። ጳውሎስም እንዳለው የሚምር ሊቀ ካህናት በእግዚአብሔር ቀኝ በግርማው ቀኝ የተቀመጠ ሊቀ ካህናት አለን ነው የሚለው። ስለዚህ በዛ መሰረት ነው የሚተረጎመው። የዮሐንስ አፈወርቅ በጣም ብዙ በዚህ ጉዳይ የተናገራቸው ዕብራውያንም ላይ ሮሜም ላይ ሌላም ቦታ ላይ ስላለ ሙሉ ኮንቴክስቱን ይዘን ማየት ይገባናል። የዮሐንስ አፈወርቅ ሐሳብ በተለይ ሮሜ 8:34 ላይ በጣም በግልጽ ተቀምጧል። ዕብራውያኑም ላይ ቢሆን እንደውም እኮ ምን ይላል? ቅዱሳን እንኳ አንድ ጊዜ ጸልየው ጉዳያቸው የሚደረግላቸው ከሆነ ክርስቶስ ዘወትር ስለኛ ይጸልያል የሚለውን እንዴት ዘወትር እየደጋገመ እንዴት ይጸልያል እሱ ብሎ አድንቆ ይናገራል። በምን ያህል በትህትና ቃል ሐዋርያው እንደተናገረው ይላል። ለቅዱሳን እንኳ የማይገባ ነው ደጋግሞ መለመን ማለት ነው። አንድ ጊዜ ያደረጉ የለመኑት ስለሚሰጣቸው ማለት ነው። ስለዚህ የክርስቶስን ክህነት አንድ ጊዜ በመስቀል ላይ የተፈጸመው የክህነት ስራ ሕያው ነው። መስዋዕቱም ሕያው ነው፣ ካህኑም ሕያው ነው፣ ውጤቱም ሕያው ነው። በቃ በክህነት ነው የሚተረጎመው። እሱ ሕያውነቱን ነው የሚያሳየው። ከዚያ ውጭ ክርስቶስ ለምኖ የሚያስደርገው የለም። ክርስቶስ ሁሉ የተሰጠው ነው ማለት በወንጌል እንደተናገረው ለአባቴ ያለው ሁሉ ለእኔ አለኝ ብሏል። ያልተቀበለው ገና ተቀብሎ ከኛ የሚሰጠን የለም። የተቀበለው ስንል ደግሞ በባህሪ ነው። የባህሪ ክርስቶስ ከአባቴ ሁሉን ተቀብያለሁ ማለት የአባቴ ያለው ሁሉ የኔ ነው ማለት ነው። ቸርነቱ፣ ምሕረቱ፣ ይቅር ማለቱ፣ ኃጢአት ይቅር ማለቱ፣ ጸጋን መስጠቱ ሁሉ ለአብ እንዳለው ሁሉ ለሱ አለው፣ ለመንፈስ ቅዱስም አለው። ስለዚህ ክርስቶስ አሁን ለምኖ የሚያስደርገው ነገር የለም ነው ዋናው ጉዳያችን ይሄ ነው። የአባቶችም ትርጓሜ ይሄንን ነው የሚያሳየው። ከዚያ ውጭ የክርስቶስን ክህነት በመቀበል ከኦርቶዶክሳውያን የበለጠ የለም። ምክንያቱም እኛ ሊተርጂ አለን፣ ቅዱስ ቁርባን አለን። የክርስቶስ ሕያው ደም ሁልጊዜ ከኛ መካከል አለ ብለን ነው የምናምነው። እንደውም መጠየቅ ያለብን በክህነት ጉዳይ ፕሮቴስታንቶቹን ነው። የት ነው ያለ ደሙ? አሁን ትኩስ ደም ይላሉ። ትኩስ ደም የት ነው የሚገኘው? አንድ ጊዜ ክርስቶስ እኮ በቀራንዮ ተሰቀለ፣ ደሙ ፈሰሰ፣ ከዚያ ተነሳ። አሁን በሰማይ የሆነ ደሙን ቀርቶ ምናምን ሄዶ አልገባም። ሁልጊዜ ደሙ ሕያው ሆኖ የሚኖርባት ቤተክርስቲያን ምንድነው? ቅዱስ ቁርባን እውነተኛ የክርስቶስ ስጋና ደም ነው ብላ የምታምን ቤተክርስቲያን ነች። እና የክርስቶስ ክህነት ሕያው ሆኖ በሚበላ በሚጠጣ ለኛ ቅርብ በሆነ ከኛ ጋር በሚዋሃድ መንገድ በቤተ ክርስቲያን ውስጥ ያለ በእኛ በኦርቶዶክሳውያን ነውና ክህነቱን የአገልግሎታችን ማዕከል የመንፈሳዊ ሕይወታችን ማዕከል ነው። ቅዱስ ቁርባን ማለት የክርስቶስ የክህነት ስራው ነው። ለአዲስ ኪዳን የሚሆን ደሜ ብሎ ነው የሰጠው እና ሳክሪፋይስ ነው ማለት መስዋዕት ነው። ያ የመስቀሉ መስዋዕት ሕያው ሆኖ በቤተ ክርስቲያን የሚኖርበት ነው። ክህነቱም ሕያው ሆኖ የሚኖርበት ነው። እኛም ሁልጊዜ በቀራንዮ እንዳለን ያንን ደሙን የምናገኝበት ጠጥተነው ሰውነታችን የሚታጠብበት የዘላለም ሕይወት የምናገኝበት የኃጢአት ስርየት የምናገኝበት ጸጋ በቤተ ክርስቲያን አለ። የክህነቱ ስራ መሰረታችን ነው። ዋናው ጉዳይ ይሄ ነው ማለት ነው።
የቃሉ ጉዳይ ቃላት ግን ቃላት ሁልጊዜ መብራራት ይኖርባቸዋል። በተለይ ደግሞ መናፍቃን አቢዩዝ የሚያደርጓቸው ቃላት ላይ መጠንቀቅ አለብን እና ይሄ ምልጃ የሚለው ቃል ከጥንት ዘመን ጀምሮ አቢዩዝ ሲደረግ የነበረ ቃል ነው። አርዮሳውያን ክርስቶስን ፍጡር ነው ለማለት ይጠቀሙት ነበረ። ከዚያ በኋላ በ16ኛው ክፍለ ዘመንም እንደዚሁ ይጠቀሙት ነበረ። እነዚህ ሶሲኒያንስ የሚባሉ በአውሮፓ የተነሱ መናፍቃን ነበሩ፣ ሚስጥረ ስላሴ ላይ ችግር ያለባቸው። እኒህኑ ጥቅሶች ነበር የሚጠቅሱት። አሁንም ሌሎቹ የክርስቶስን ክብርን ምንድነው የባህሪ አምላክነትና ክብር የሚቃወሙ ሰዎች የሚጠቅሷቸው ናቸው። ወደ ፕሮቴስታንቱ ስንሄድ ደግሞ በጣም በተዛባ መንገድ ከቅዱሳን ምልጃ ጋር እየተጣረሰ እየተቀላቀለ የሚተረጎም ነው። ስለዚህ እንደዚህ መናፍቃን የሚያንዣብቡባቸው ቃላት ሲሆኑ ጥንቃቄ ስለሚያስፈልጋቸው ቤተክርስቲያን ያንን ጥንቃቄ ታደርጋለች ማለት ነው። ሊቃውንትም ማድረግ አለባቸው፣ እናንተም ማድረግ አለባችሁ ሁላችን። አዎ መልካም አባታችን አይ ቲንክ ግልጽ ነው መሰለኝና ቃሎቹን እንኳን መጠቀም ብንፈልግ ከነ ማብራሪያ መሆን አለበት። እዛው ውስጡ ላይ የምንጠቀማቸው ቃላቶች ትክክለኛው ፍቺ ይሰጡናል ብለን እናምናለን። እንዳስተማሩትም እንደዛ ነውና በክርስቶስ አማላጅነት የሚጠየቁ ጥያቄዎች ደግሞ ያው የሚያስታርቀንም ሚስጥረ ስላሴው ራሱ ይመስለኛልና የቤተክርስቲያኑ ትክክለኛውን የሚስጥረ ስላሴ አስተምህሮ የተቀበለ አንድ ግለሰብ ይሄን እነዚህን ጥያቄዎች አእምሮ ይበጠብጣል ብለን አናምንምና ልክ ነው አባታችን። በዛ ግን ጨምር አድርገው እንዲያስተምሩን አሁን የምንቀበለው በቤተክርስቲያን ቀን በቀን የሚፈተተው ቅዱስ ሥጋውና ክቡር ደሙን እንዴት ነው የሚያስታርቀን? እኛንስ ከእግዚአብሔር ያስታርቀናል ወይስ ይለምናል? እንደዚህ አይነት ጥያቄዎች የሚነሳሉና የቅዱስ ቁርባንን ጉዳይም በዛው ጨመር ቢያደርጉልን። ያው ቅዱስ ቁርባን ቅዳሴ ላይ ትሰማላችሁ አይደለ? ካህኑ የቅዱስ ቁርባንን ጸጋ ሲናገር ለልቡና፣ ለሕይወት፣ ለስርየተ ኃጢአት ነው የሚለው አይደል? ለልቡና ማለት የቅዱስ ቁርባን ሚስጥር፣ የቅዱስ ቁርባን ጸጋ ሚስጥርን የሚገልጥ ነው። ነባቢት ነፍስን የእግዚአብሔርን ዕውቀት እንድትረዳ የሚያደርግ በልሳነ ነፍስ የሚያናግር ማለት ሚስጥርን የመረዳት የእግዚአብሔርን የማዳን ጸጋ ሚስጥር የመረዳት ጸጋ ይሰጣል ነው። ይህንን በጣም አስተውሉ። በተለይ ወደ መንፈሳዊ ሕይወታችን ስንሄድ ቅዱስ ቁርባን ደጋግመን ስንቀበል አእምሯችን በጣም ብሩህ ይሆናል። ነገር እግዚአብሔርን በቀላሉ የምንረዳ የሚገባን መጽሐፍትን ስናነብ የምንረዳ እንሆናለን። ለዛ ነው እኛ ቅዱሳን አባቶቻችን ቅዱሳን ናቸው የምንለው። ዝም ብሎ ስኮላር የለንም። አሁን እኛ ሊቅ ብቻ የምንለው የለም። ሊቅ ከሆነ ቅዱስ ነው። ምክንያቱም የእግዚአብሔር ዕውቀት በመንፈስ ቅዱስ በጸጋ የሚሰጥ እንጂ የሰው የአእምሮ የናቹራል ዕውቀት ውጤት ብቻ አይደለም መንፈሳዊ ዕውቀት ማለት ነው። ስለዚህ አባቶቻችን ያናገረ አባቶቻችን ሚስጥር የገለጸላቸው በዚህ በቅዱስ ቁርባን መኖራቸው ነው ብለን ነው የምናምነው። ይሄ ደግሞ ምንድነው? ክርስቶስ በእኛ ውስጥ ሲያድር ክርስቶስ የእግዚአብሔር ጥበቡ ተብሏል። የእግዚአብሔር ጥበቡ ነውና የእግዚአብሔር ጥበብ በውስጣችን ያድራል። ያ ዕውቀት ኮሚኒኬት ያደርግልናል ወደኛ ማለት ነው። አንደኛ ለልቡና ማለት ይሄ ነው። ሁለተኛ ለስርየተ ኃጢአት። ስርየተ ኃጢአት የምንለው ንስሐ መጀመሪያ እንገባለን። ንስሐ ስንገባ ቀኖናችን ስንጨርስ ካህኑ የስርየተ ኃጢአት የሚያሰጥ ጸሎት ያደርግልናል። ግን ኃጢአት ማለት በቃ ኃጢአት ይቅር ተብሏል በደል ተተቶላል ማለት አይደለም። ነፍሳችንን ትጎዳለች በኃጢአት ምክንያት ማለት ነው። በኃጢአት ምክንያት የምትጎዳ ነፍስ አለች፣ የምትቆስል ነፍስ አለች። አሁን ኃጢአትን ዝም ብሎ የሆነ የበደል ብቻ ክራይም ብቻ አድርጎ ማሰብ ትክክል አይደለም። ኃጢአት በሽታም ነው፣ ነፍስን የሚጎዳ በሽታ ነው። ለምሳሌ አሁን የአዲክሽን ምናምን ያለባቸው ሰዎች አይታችሁ ከሆነ እንደ ወር ነው የሚኖርባቸው። ይሴ ንስሐ እኮ ይገባሉ፣ ሄደው ንስሐ ይገባሉ፣ ኃጢአታቸው ይቅር ይባላል። ግን ፓወሩ ግን አለ ስቲል ማለት ነው፣ መልሶ የሚጥላቸው የሚገፋፋቸው።
እዛ አዙሪት ውስጥ የሚያኖራቸው ይሆናል። ያ ኃይል መቋረጥ አለበት። ስለዚህ ቅዱስ ቁርባን ምን ያደርጋል? የኃጢአትን ሸንኮፍ የኃጢአትን ስር ይነቃቅላል። ይሄ ልማድ ያመጣውን በነፍሳችን ላይ ያደረሰውን ጉዳት ያክማል ማለት ነው። ስርየተ ኃጢአት ማለት ይሄ ነው። እኛ ኃጢአትን ፎሬንሲካሊ ብቻ አይደለም የምናስበው። አባይ ጥራሕ ድዩ ተቋሪጾም እዮም أول اسكي ميري دمسي أسمعي أخي أنا سمعنا اللي ناتك نعم مرقدي በድለን በደላችን እንኳን ማናቃለን። ድምጽ አይሰማም? አሁን ይሰማል። ጠፍቶ ነበር። እሺ የኃጢአት ስር ይነቃቅላል። አዎ ኃጢአት ያው እኛ በኦርቶዶክሳውያን ኃጢአት ብዙ ድምታ ነው ያለው። ኃጢአት ፎሬንሲክ ብቻ አይደለም። ይሄ ምንድነው? ይቅር ተብለሃል፣ በቃ ምንድነው በደል ይቅር ተብሎልሃል የሚል ብቻ አይደለም። ኃጢአት ስርየት ማለት ነው። ኃጢአት ደግሞ የሚታጠብ ቆሻሻም ነው። እጠበኝ ይላል እኮ እጠበኝ ይላል። ኃጢአትን የሚታጠብ ነገር ነው፣ ነፍስን የሚያቆሽሽ ነገር ነው። ስለዚህ መታጠብ አለበት ማለት ነው። ሶስተኛ ደግሞ ኃጢአት ሁሉንም አንናዘዘውም። እንደው የተናዘዝነው እንኳን ይቅር ተብለናል ብንል ያልተናዘዝናቸው ምንድነው የህሊና ኃጢአቶች አሉ። ለኛ ለህሊናችን ራሱ ግልጽ ያልሆኑ ግን ኃጢአት የሆኑ ነገሮች ማለት ነው። ምንድነው እግዚአብሔር የውስጣችን ኃጢአታችን ሁሉ ቢገልጽብን እኮ ተስፋ ልንቆርጥ እንችላለን። ቀስ በቀስ ነው እንደው የሚያሳውቀንም ማለት ነው። እና የተናዘዝነውን ብቻ ነው ኃጢአት ማለት አይቻልም። ያልተናዘዝነው ኃጢአት መሆኑን ያላወቅነው እንኳን አለ። ስለዚህ እሱ በቅዱስ ቁርባን ይታጠባል ማለት ነው። ስለዚህ በዚህ ምክንያት የኃጢአት ስርየት እንላለን። እንዴት ነው የሚያድነን? እንዴት ነው የሚያስታርቀን? ቃል የመስክ ማለት ነው። በምስጢራተ ቤተክርስቲያን እኮ ስለ ድነት ስንል ለስርየተ ኃጢአት ስንል ያ የመስቀሉን ስራ ወደኛ ኮሚኒኬት ያደርጋሉ ማለታችን ነው። እና ያ ከክርስቶስ ጋር ከመስቀሉ ጋር ኮንታክት ነው። በቃ ቅዱስ ቁርባንን መቀበል ማለት የሚቀደሱት አይደል? በብሉይ ኪዳን እኮ የቤተ መቅደሱ የሚቀደሰው የእንስሳት ደም መስዋዕት ተሰውቶ ደሙ ይረጫል። ያ ደሙ ሲረጭ የረከሰው ቤተ መቅደስ ይቀደሳል። በሕዝቡ ኃጢአት ምክንያት የረከሰው ማለት ነው። እና ቤተ መቅደሱን ነው የሚቀድሱት። በመጀመሪያ ሊቀ ካህናቱ ሄዶ የሚቀድሰው ቤተ መቅደሱን ነው። ንዋያተ ቅድሳቱን ይረጫል። ለዚያ ነው ዕብራውያን ላይ በሚበልጠው መስዋዕት አሁን ተቀድሰናል ይላል። የብሉይ ኪዳን ንዋያተ ቅድሳቱ የሚቀደሱበትን የሚነጹበትን መንገድ ከተናገረ በኋላ ጳውሎስ እኛ ግን ከዛ በሚበልጥ መስዋዕት ተቀድሰናል። እና መስዋዕት ደሙ ይቀድስ ነበረ። በብሉይ ኪዳን ደሙ የነከው ሁሉ ያ የመስዋዕቱ ደም የነካው የተረጨበት ሁሉ ይቀደስ ነበር። እኛም ይረጭብናል ማለት ነው። የክርስቶስን ደም ስንቀበል ኃጢአት ያቆሸሻት ነፍስ ትቀደሳለች። ኃጢአት ያቆሰላት ነፍስ ትታከማለች። ያክመናል ማለት ነው። ሕይወትን ይሰጠናል። ደም ደግሞ ሕይወት ነው። ስለዚህ የክርስቶስን ሕይወት ገንዘብ እናደርጋለን። ከሁሉም በላይ ደግሞ ቅዱስ ቁርባን ፍቅርን የክርስቶስን ፍቅር በውስጣችን ያሳድራል። የክርስቶስ ፍቅር በውስጣችን አደረ ማለት ኃጢአትን የምናሸንፍበት ኃይል አገኘን ማለት ነው። ምክንያቱም ቅድም ምን ብለናል? ኃጢአት ፓወር ነው ብለናል። የሆነ ወይ ሚውት አድርጉ ወይ አስወጡት። ኃጢአት ፓወር ነው። ኃጢአት መሆን አለበት እና ቅዱስ ቁርባን ኃጢአት ሰራን፣ ንስሐ ገባን፣ ግን የኃጢአት ኦልሬዲ ነፍሳችን ነክቷል። ወደ ኃጢአት እየተሳብን ዶሚኔት እያደረገን እንዳይሄድ ያንን ሳይክል የሚያቋርጥ ነው ማለት ነው። ኃጢአት እንዳይሰለጥንብን ልማዱ ነው። ነፍሳችንን ከኃጢአት ጋር በጣም ተጣብቃ ፍቅር ይዟት ተጠምዳ ተሰናክላ እንዳትቀር ያንን የሚቆርጥ በምንድን ነው የሚቆረጠው? በክርስቶስ ፍቅር፣ በእኛ ውስጥ በሚያድረው የክርስቶስ ፍቅር ማለት ነው። ስለዚህ በዚህ ሁሉ ኃጢአትን
ኃጢአት ያመጣውን ጉዳት ሁሉ ሪቨርስ ያደርጋል ማለት ነው። የኃጢአት ስርየት ማለት ኃጢአት ያመጣው ጉዳት ሪቨርስ ይደረጋል። የቆሰለችውን ነፍስ ያክምልናል። ያልተናዘዝነውን ግን በውስጣችን የቆሸሸችውን ነፍሳችን ያጥባል። ከዚያ ውጭ ደግሞ ፍቅርን የኃጢአት አንቲዶቱ ፍቅር ነው። ምክንያቱም ኃጢአት ማለት ዓለምን መውደድ ነው። ስለዚህ የክርስቶስ ፍቅር እንደገና ካልተመለሰ ውስጣችን መልሰን ወደ ኃጢአት ልንወድቅ ስለምንችል የክርስቶስን ስጋና ደም ደጋግሞ የሚቀበል ሰውን ሳይገባ የእግዚአብሔር ፍቅር በውስጡ በጣም ይቀጣጠላልና ኃጢአትን ይንቃል፣ ኃጢአትን ይጠላል። ሲወድቅም ቶሎ ይነሳል፣ ያለቅሳል፣ ያዝናል። ካልሆነ ግን ኃጢአትን እየለመደ ነው የሚሄደው፣ ምንም እያልመሰለው ሲወድቅ ራሱ ምንም በቃ ንስሐ መግባት ራሱ ማልቀስ መጸጸት የማይችል ይሆናል እየቆየ ማለት ነው። በቅዱስ ቁርባን የሚኖር ሰው ግን ቢወድቅ ራሱ ይጸጸታል በጣም። ለምን? ያ ፍቅር አለ በውስጡ የእግዚአብሔር ፍቅር ያደረበት እና ያ ይወቅሰዋል ማለት ነው። ከምን ጸጋ እንደወረደ ያውቀዋል። ከዛ ቅድስና ወርዶ የክርስቶስ ቤተ መቅደስ ከመሆን የክርስቶስን ስጋና ደም ከመቀበል ወርዶ ተራ ኃጢአት ላይ ሲገኝ ሕሊናው ራሱ ይወቅሰዋል ማለት ነው። ስለዚህ ቅዱስ ቁርባን በዚህ ሁሉ ኃጢአትን ይዋጋል። ስርየተ ኃጢአት የሚለው ሰፊ ትርጉም ነው ያለው እንደዚህ ማለት ነው። የዚህ ሁሉ ምንጭ ግን ምንድነው? ክርስቶስ በመስቀል ላይ የሰራው ስራ ነው። በመስቀል ላይ ባይሰቀል፣ ካህኑ ነው ራሱን መስዋዕት አድርጎ ባያቀርብ፣ መስዋዕቱ ነው በመስቀል ላይ ባይቀርብ ኖሮ ቅዱስ ቁርባንን አሁን መቀበል አንችልም ነበረ እና የመስቀሉ ውጤት ነው ለማለት ነው። የመስቀሉ ውጤት ስለሆነ ነው የሚያስታርቀን። መታረቅ ማለት የኃጢአት ስርየት ማለት ነው አይደል? አንድ ሰው ክርስቲያን ከሆነ በኋላ መታረቅ ማለት በደል ሲሰራ ኃጢአት ሲሰራ ከእግዚአብሔር ጋር ጥል ስለሆነ ኃጢአቱ ሲወገድለት ደግሞ ታረቀ ይባላል ማለት ነው። እሺ ሜሪ ድምጽ ሳስማኝ ምን ትከያ ወርደና አላህ ዳ እሺ መምህር በጣም እናመሰግናለን። አንድ ሁለት ጥያቄዎች አሉኝ። እኔም ደግሞ አንደኛው ጥያቄ የጌታ ቤተክርስቲያን መታወቂያዎች የሚባሉ ምን ምን ናቸው? የጌታ ቤተክርስቲያን መታወቂያዎች ወይ መግለጫዎች ማለት ነው። ሁለተኛ ደግሞ የክርስቶስ ኢየሱስ መካከለኛነትና የቅዱሳን ምልጃ በምን መልኩ እንለየዋለን? እነኚህ ሁለት ጥያቄዎች። እሺ እነዚህን ለመመለስ ልሞክርና ለዛሬ እንጨርሳለን። ሌላም ጊዜ ግን እንደዚህ እመጣለሁ ሞክርና የመጀመሪያው የቤተክርስቲያን መታወቂያ እኛ ጸሎት ሃይማኖት ላይ ያለውን የቤተክርስቲያን መታወቂያ ወናምን በአቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት እንላለን አይደል? የመጀመሪያው የቤተክርስቲያን መታወቂያ ቤተክርስቲያን አንዲት ነች። ክርስቶስ ብዙ ቤተክርስቲያን የተከፋፈሉ አብያተ ክርስቲያናትን አልመሰረተም። ስለዚህ ቤተክርስቲያን አንዲት ነች። መታወቂያው አንድነት ነው። ይሄ አንድነቷ በምንድን ነው? በትምህርት በሚስጥራት ላይ የተመሰረተ በእውነተኛ ትምህርት ላይ የተመሰረተ የሆኑ የተለያዩ ስንትኖች አስተምሮ ያላቸው ቤተክርስቲያንን ብለው የሚያስቡ አካላት ግሩፖች ተሰብስበው የሚመሰርቷት አንድነት አይደለችም ቤተክርስቲያን። ስለዚህ ያ በትምህርት አንድ የሆነ በትምህርት አንዲት የሆነች ቤተክርስቲያን። ሁለተኛ ወናምን በአቲ ቅድስት ቤተክርስቲያን ቅድስት ነች። ቅድስት መሆን አለባት ማለት ሁሉም በቤተክርስቲያን ውስጥ የሚኖሩ ሰዎች ኃጢአት ፈጽመው የማይሰሩ ናቸው ማለት አይደለም። ግን ምዕመናንን የምትቀድስበት ጸጋ ያላት ማለት ነው። ሚስጥራት ያላት ሚስጥራት እዚህ ላይ ይመጣሉ። ክህነት ያላት የክርስቶስን ክህነት ኤክሰርሳይዝ የምታረግ የክርስቶስ የማዳን ጸጋ በውስጧ ያለ ኃጢአት የሰሩ ሰዎች የኃጢአት ስርየት የሚያገኙባት ወደ መልሰው የሚታከሙባት ወደ ቅድስና የሚመለሱባት ጸጋ ያላት ማታረግ አንተ በዘመናችን አብያተ ክርስቲያናት ተብለው ይሄንን እንቀበላለን የሚሉ አሉ አይደለ? በጣም
በመጽሐፍ ቅዱስ በግልጽ የተነገሩ ኃጢአቶችን እንኳን የሚቀበሉ ኖ ቤተክርስቲያን ቅድስት ነች፣ ከዓለም የተለየች ነች ማለት በጽድቅ ነው የምትለየው። ኃጢአቱን ኃጢአት በማለት ጽድቁን ደግሞ ጽድቅ ነው በማለት በወንጌል ብቻ ነው የምትመራ። ዓለም ስለተስማማ ምናምን አይደለም ማለት ነው። ዓለም ተስማምቶ ኃጢአት የሆነውን ነገር ጽድቅ ቢለው ቤተክርስቲያን ጽድቅ አትለው። ስለዚህ በቅድስና በእግዚአብሔር ትእዛዝ ብቻ የምትመራ ለሌሎች ትገዛለች፣ ለነገስታት ትገዛለች። ቤተክርስቲያን ለነገስታት ተገዙ ትላለች በዓለም እስካለን ድረስ። ግን ነገስታት ግን አስተምረዋን እንዲቀይሩ ኃጢአት የሆነውን ኃጢአት እንዳልሆነ ኃጢአት ያልሆነውን ደግሞ ኃጢአት እንደሆነ እንድታስተምር ቢነግሯት የማትቀበል ማለት ነው። ይህች ነች የክርስቶስ ቤተክርስቲያን መታወቂያዋ፣ በሰማዕትነት የምታልፍ። እንዲህ አይነት ነገር ቢመጣባት እምቢ ብላ በሰማዕትነት የምታልፍ። ሶስተኛ ሐዋርያዊት እንተ ላዕለ ኩሉ ጉባኤ ዘሐዋርያት ይላል አይደል? ዘሐዋርያት ሐዋርያዊት አፖስቶሊክ ነች ቤተክርስቲያን ሐዋርያዊት። ሐዋርያዊት የሚለውን ነገር በሁለት ነው የምናየው። አንደኛ ሐዋርያዊ ሰንሰለት ያላት ማለት የክህነት ተዋረድ ያላት ማለት ነው። ከሐዋርያት የሚቀዳ ክህነት ያላት ሴክሴሽን ያላት አፖስቶሊክ ሴክሴሽን እጅ በመጫን ከሐዋርያት ዘመን ጀምሮ ሲተላለፍ የኖረ ክህነት ያላት። ሁለተኛ የትምህርት ሴክሴሽን ያላት ሐዋርያዊ ትምህርት ያላት ማለት ነው። ሐዋርያት የመሰረቱት መሰረት ላይ ያለች ሌላ መሰረት ያልመሰረተች ቤተክርስቲያን መሆን አለባት ማለት ነው። ሌላው በሁሉ ያለች ብለናል። ቤተክርስቲያን ኢትኒክ አይደለችም። ቤተክርስቲያንን በኢትኒሲቲ መክፈል ሄሬሲ ነው ማለት ቤተክርስቲያን እግዚአብሔር ከነገድ ከቋንቋ ከሰው ልጆች ሁሉ በተለያየ ቋንቋ በተለያየ ካልቸር ካሉ ሰዎች መካከል የዋጃት የሰበሰባት አንድነት ነች። እግዚአብሔር ይህን በሰው ልጆች መካከል ያለ መከፋፈልን ያከመባት ነች። ሪስቶር ያደረገ የሰው ልጅ ወደ አንድነት የመለሰባት በምድር በዚህ በፎለን ወርልድ በወደቀው ዓለም ላይ የተፈጠረውን መከፋፈል በቋንቋ በተለያየ መንገድ በሰዎች መካከል ያለውን መከፋፈል እግዚአብሔር ሪስቶር ያደረገበት ያከመባት ቤተክርስቲያን ነች። ስለዚህ ቤተክርስቲያን ምንድነው ይሄ እንተ ላዕለ ኩሉ ማለት ካቶሊክ ይላል። ካቶሊክ የሚሉ ሮማን ካቶሊክ ቤተክርስቲያን ያንን ስም ነው የያዙት አንዱን ማለት ነው ከዚህ ወስደው። ካቶሊክ የሚለው ግን እነሱ ቢጠሩበትም የቤተክርስቲያን አንዱ አትሪቢዩት ነው፣ በሁሉ ያለች ማለት ነው። ቤተክርስቲያን የሆነ በዘር በቋንቋ በነገድ በምናምን በጾታ በምናምን የምትለያይ አይደለችም፣ በሁሉ ያለች ነች። ስለዚህ ክርስቶስ የመሰረታት ቤተክርስቲያን ለከሌ የምትሆን ለከሌ የማትሆን እከሌ የሚገባባት እከሌ የማይገባባት የማትባል በሁሉ ያለች ለሁሉ የተሰጠች ለሰው ልጅ ሁሉ የተሰጠች የሰው ልጅ ሁሉ የሚሰበሰብባት በአንድ ማለት ነው። የመጨረሻዋ ዩኒቲ ነች። ከቤተ ክርስቲያን የሚበልጥ ዩኒቲ የለም በሰው ልጆች መካከል ማለት ነው። ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ በሁሉ ያለች ማህበር ነች ማለት ከቤተ ክርስቲያን የሚበልጥ ጉባኤ የለም፣ አንድነት የለም፣ ቦንድ የለም። አንድ ሰው ከክርስቲያን ወንድሙ የሚበልጥበት ቦንድ የለም ማለት ነው። ምክንያቱም በቅዱስ ቁርባን ላይ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10:11 ላይ ደጋግሞ እንዳስተማረው ከአንዱ ህብስት በልታችሁ ከአንዱ ጽዋ ጠጥታችሁ እንዴት ትለያያላችሁ ይላል። እና በጣም በቤተ ክርስቲያን አንዱ ነው፣ በክርስቶስ አንዱ ነው። መለያየት ኃጢአት ነው፣ ሄረሲ ነው። ባይዘው ከክርስቶስ ይልቅ በክርስትና አንድ ከሆንኩት ይልቅ ብሎ አንድ ሰው ሌላ ከዚያ ዝቅ ያሉ አንድነቶችን መርጦ በዚያ ላይ ህብረት ቢመሰርት ክርስቲያን የሆነ ወንድሙን ገፍቶ ክርስቲያን ያልሆነ ግን በሆነ ነገር የሚመስለውን ሰው መርጦ በክርስቲያን ወንድሙ ላይ የሆነ ነገር ቢያደርግ ምናምን ይሄ ኤክሌሲዮሎጂካል ሄረሲ ነው፣ የነገረ ቤተክርስቲያን ሄረሲ ነው ማለት ነው። ስለዚህ የቤተክርስቲያን ሌላኛው መገለጫዋ ምንድነው? ዩኒቨርሳል የሆነች የሆነ ኤትኒካል አይደለችም ቤተክርስቲያን። አሁን የኢትዮጵያ የኤርትራ የህንድ ምናምን ስንል ጂኦግራፊ ነው። ይሄ ማለት ጂኦግራፊ ለማስተዳደር ጂኦግራፊ ስለሚያስፈልግ ነው። በጥንት ዘመን እኮ ለምሳሌ የኢትዮጵያ ቤተክርስቲያንን በኒቂያ ጉባኤ ከግብጽ ቤተክርስቲያን ጋር ተጨምራለች አይደለ? የሊቢያ
እነዚህ ግብጽ አካባቢ የነበሩት በግብጽ ቤተክርስቲያን ስር፣ በሮም ደግሞ የሆነ አካባቢ፣ በቁስጥንጥንያ ደግሞ ጂኦግራፊካሊ ለማስተዳደር እንዲመች በሚቀርባቸው መንበር ስር ይሆናሉ እንጂ ኢትዮጵያ የምትባል ብቸኛ ሀገር ስለነበረች ለኢትዮጵያ ብቻዋን ሲኖዶስ ብቻዋን ራሷን የቻለ መንበር እኮ አላሉም እኮ ጥንታውያን አባቶች ራሱ ማለት ነው። ስለዚህ አሁን ይሄ ጂኦግራፊካል የሆነ ነው አሁን በቤተክርስቲያን ውስጥ ያለው አስተዳደራዊ የሆነ ክፍፍል ነው እንጂ ቤተክርስቲያን እንትን ዜግነት የላትም ማለት ነው። ምድራዊ የሆነ ዜግነት በሆነ መንግስት የምትጣጣር በሆነ ዜግነት በሆነ ቋንቋ የምትጣጣር ቤተክርስቲያን ዩኒቨርሳል ነች። ቤተክርስቲያን በሁሉ ያለች ሁሉ የሚኖርባት ክርስቶስ ከሰው ልጆች ሁሉ የዋጃቸው ዘር፣ ቀለም፣ ነገድ ሳይለይ የዋጃቸው ምዕመናን የሚሰበሰቡባት ነች። ስለዚህ የቤተክርስቲያን መገለጫ እነዚህን ሁሉ የምታሟላ ቤተክርስቲያን ነች። ከነዚህ የሚጎላት ቤተክርስቲያን ግን እንግዲህ ከክርስቶስ ቤተክርስቲያን ውጭ ትሆናለች ማለት ነው። ይሄ ነው። ሁለተኛው ወንድሜ የጠየቀኝ የክርስቶስ መካከለኝነትና የቅዱሳን ምልጃ እንዴት ይታያል ያልከው፣ የክርስቶስ መካከለኝነት ቅድም እንዳልነው የክህነት ነው፣ የባህሪ ነው። ደግሞ ክርስቶስን መካከለኛ ስንለው እኮ ፍጹም አምላክ ፍጹም ሰው እያልን ነው። በእግዚአብሔር ዘንድ ፍጹም አምላክ የሆነ በእኛም ዘንድ ደግሞ ከኃጢአት በቀር እንደኛ ሰው የሆነ እያልን ነው። ለቅዱሳን እንደዚህ ልንናገር አንችልም። ፍጹም አምላክ ፍጹም ሰው የሚባል ቅዱስ የለም። ፍጹም ሰው ብቻ ነው ማለት። ቅዱሳን ምንም ቢበቁ ሩቅ ብእሲ ናቸው አይደል? ሩቅ ብእሲ ማለት ሰው ብቻ ናቸው። በቃ ከሰው አያልፍም። ከቅዱሳን የከበረችውን ድንግል ማርያምን እንኳን ብንወስድ ድንግል ማርያም ሰው ነች። ከሰውነት ከፍ የሚያደርጉ አርጎ አንድ ሰው ቢያስተምር ምንፍቅና እያስተማረ ነው። ድንግል ማርያም ወለተ ዳዊት የዳዊት ልጅ የአብርሃም ልጅ ሰው ነች። ስለዚህ ቅዱሳን ሰዎች ናቸው። ስለዚህ የክርስቶስ መካከለኝነት ስንል ግን ሰው ብቻ ያልሆነ አምላክ የሚሆነ እያለ ነው። የባህሪ ነው መካከለኝነቱ ማለት ነው። ራሱ ፐርሰኑ ራሱ ክርስቶስ ድርጊቱ ብቻ ሳይሆን ማንነቱ መካከለኛ ነው። መካከለኛ ስንል በእግዚአብሔርና በሰው መካከል የቆመ ማለት ከእግዚአብሔር ዝቅ ከሰው ከፍ ያለ እያልን አይደለም። ለክርስቶስ ለቅዱሳን ግን ስንናገር ከእግዚአብሔር ዝቅ ያሉ ናቸው አይደል? ቅዱሳን ከኛ ከፍ የሚሉበት ነገር አለ በቅድስና በግብር ማለት ነው። በባህሪ ሳይሆን በማንነት ሳይሆን በስራቸው በእምነታቸው ከኛ ከፍ ያለ ጸጋ ላይ ሊሆኑ ይሆናሉ ደግሞም ናቸው። በባህሪያቸው እንደኛ ሰው ናቸው። ከእግዚአብሔር ደግሞ ዝቅ ያሉ ናቸው በባህሪም በግብርም ማለት ነው። ክርስቶስን መካከለኛ ስንለው ግን ክርስቶስ በባህሪ ከእግዚአብሔር ጋር አንድ የሆነ የተካከለ ከኛም ጋር ደግሞ እንደዚህ ይሄ ማንነቱ ራሱ መካከለኛ እግዚአብሔርና ሰውን የሚያገናኝ ነው ማለት ነው። ሁለተኛ የክርስቶስ መካከለኝነት የክህነቱ የሊቀ ክህነቱ ስራ ነው። ቅድም እንዳለው አንድ ጊዜ በመስቀል ላይ የተፈጸመ ነው፣ የማይደገም ነው፣ ዘላለማዊ ነው። ቤተክርስቲያን እስከ ዓለም ድረስ ስርየተ ኃጢአት የዘላለም ሕይወት የምታገኝበት የምትሰጥበት ለምዕመናን የምትከፋፍልበት ስራ ነው ማለት ነው። ሕያው የሆነ የክርስቶስ ስራ ነው። የቅዱሳን ምልጃ ግን የፍቅር ስራ ነው። የቅዱሳን ምልጃ አንዱ ለአንዱ መጸለይ ያለበት። ቤተክርስቲያን በፍቅር ነው የቆመችው። ሰዎች እኔ ብቻ ከዳንኩ ይበቃኛል ማለት የለባቸው። እኔ ብቻ ልዳን ሳይሆን ሌላውም እንዲድን መጸለይ ያለባቸው፣ ማገዝ አለባቸው። ከሚያግዙበት ነገር አንዱ ፍቅር ነው። ፍቅር ደግሞ ፍቅር እያለ ጸሎት አለማድረግ አይቻልም። ማለት ፍቅር አለ ማለት ዲዛየር አለ ማለት ነው። አንድ ሰው በጣም እንወደዋለን ማለት እንዲድን እንፈልጋለን። ያ ፍላጎታችን ራሱ ጸሎት ነው። የቅዱሳን ምልጃ ከፍቅር ጋር የተገናኘ ቤተክርስቲያን ፍቅር ያላት የሰው ልጅ እንዲድን የምትፈልግ የምትቃትት ተመልሻለሁ አለው። የቤተክርስቲያንን ፍቅር ነው የሚያሳየው። ይሄ ፍቅር ነች ቤተክርስቲያን፣ ፍቅር አላት። አሁን ቅዳሴያችን ላይ አይታችሁ ከሆነ በእንተ ቅድሳት አለ አይደለ? በጣም ረጅም ጸሎት እናስተበቁ ከመ እግዚአብሔር እንዲህ ያደርግ ዘንድ እያለች የምጸልየው ማለት ነው። እግዚአብሔር እንዲህ ያደርግ ዘንድ እንጸልያለን፣ እንማልዳለን።
እያለች ከሊቀ ጳጳሱ ከፓትርያርኩ ጀምሮ እስከ ንዑሰ ክርስቲያን አንድ ጊዜ የለው መምር ዘይተርፍ ሕቶ ተሃሊኩም አዘጋጃሁም ጽንሕሞ ሓንቲ ወይ ክልተ ንውስኹም ካማን ካሊ መዓልቲ ምን ትክመፁና ካው ንላቆ ንፋትሖም ኢና ንልሙዓንቲ ምስለከይ ሚካ በጣም حريف ኢና ነና ስዋል ወስኹ ተሃሊኩም كيف بزعم يمسك الخال مالت وبيزكين غورم هو بጣም ይደስል ግን ማርያም አልት ማሃውና ጽብቅ ነይሩ ቋም ማዓልቲ እንድሕር ልምቸዮም ኮይኑ ፕሮሚስነቶምና አዎ ላመዝገብና አንጻን ከመዝል ዓልቲ ያቄታት ሞጽዮም ይሙልሱልና በደንብ ማለት አዎ ሐምዛ ትግራይና ነነብር ግዛይና ማና ማለት ትግራወቲና ገለድ ንሎም አዎ አክሰስ هو منتي مزحتي أفتح أدهم حرام دي من قلقلو እሺ ይቅርታ ስልክ ገብቶብኝ ነው ተመልሻለሁ እሺ ይሰማል ይቀጥላል እና የተለያየ ነው የቅዱሳን ምልጃና የክርስቶስ መካከለኝነት አስታራቂነት ክህነት የሚጣረስም አይደለም እንደውም የሚመጋገብ ነው ለዚህ ነው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ሁለቱንም አቋዟል ሁለቱንም ይናገራል አንደኛ ስለ ነገስታት ስለ ሰዎች ሁሉ ጸሎትና ምልጃ አቅርቡ ይላል ዝቅ ብሎ ደግሞ በሰውና በእግዚአብሔር መካከል ያለው መካከለኛ አንድ ነው ይላል ስለዚህ ለቅዱስ ጳውሎስ አይጣረስም ቅዱስ ጳውሎስ የሚጣረስ ነገር ቢሆን ኖሮ በሰዎችና በእግዚአብሔር መካከል አንድ መካከለኛ ስላለ ጸሎትና ምልጃ ማድረግ አይጠበቅባችሁም ነበር የሚለው ይሲ ግን እሱ ምንድነው ያለው ጸሎትና ምልጃ አቅርቡ አለ ከዛ ደግሞ መካከለኛ አለ ስለዚህ እንደውም የቅዱሳን ምልጃ ኤኔብል የሚደረገው ኃይል የሚያገኘው በክርስቶስ መካከለኝነት ነው ማለት ነው ምክንያቱም ክርስቶስ ባያስታርቅ ኑሮ ክርስቶስ በመስቀል ላይ ባይወጣ ኑሮ ክርስቶስ በእግዚአብሔርና በሰው መካከል ያለውን ግድግዳ ባያፈርስ ኑሮ አንዱ ለአንዱ ጸልዮ መንግስተ ሰማያት መግባት አይችልም የቅዱሳን ምልጃ ራሱ የሚረባ የሚጠቅም የሚሆነው ወደ ክርስቶስ ሥራ ለማድረስ ወደ መስቀሉ ሥራ ለማድረስ ነው እንጂ ያንን አይተካም ስለዚህ የሚጣረስ ነገር አይደለም እንደውም የሚመጋገብ ነገር ነው ክርስቶስ ቤተክርስቲያኑን ምንድነው በፍቅር አንድ የሆኑ ምዕመናን ንብረት የሆነች ቤተክርስቲያንን ስለመሰረተ ነው ከእውነት መጸለይ የሚቻል ነው ማለት ነው እና ምንድነው ፍቅር ያላት ፍቅር የፈሰሰባት በመንፈስ ቅዱስ ጸጋ በፍቅር የምትኖር ቤተክርስቲያን ስትኖር ነው መጸለይ ራሱ የሚቻለው ማማለድ የሚቻለው የክርስቶስ ጸጋ ውጤት ነው ያ ማለት ነው የማዳኑ ውጤት ነው አንድ ሰው በመንፈስ ቅዱስ ጸጋ ካልሆነ በቀር እውነተኛ እግዚአብሔር የሚደርስ ጸሎት ማድረግ አይችልም እንኳን ለሰው ለራሱም አይችልም ቅዱስ ጳውሎስ ሮሜ 8 ላይ እንዳለው እንዴት እንደምንጸልይ እንኳን አናቅምና መንፈስ በማይናገር መቃተት ስለኛ ይማልዳል ይላል ምን ማለት ነው እንዴት እንደምንጸልይ በውስጣችን ፍቅርን መቃተትን እግዚአብሔርን መፈለግን በውስጣችን የሚያሳድር እግዚአብሔር መንፈስ ነው ያ መንፈስ ከሌለ እንኳን ለሰው መጸለይ ለራስም አይቻልም ስለዚህ በቤተክርስቲያን ጸሎት ምልጃ የሚደረገው ቅዱሳን የሚያማልዱት እኮ ያ ስላላቸው ነው ያ በምን የተገኘ ነው በክርስቶስ የተገኘ ነው ከሱ መዳን የሚቀዳ ነው ማለት ነው ስለዚህ የክርስቶስ መካከለኝነትና የቅዱሳን ምልጃ እንደውም የክርስቶስ መካከለኝነት ውጤት ነው የቅዱሳን ምልጃ ማለት ኃይል የሚያገኘው ከዛ ነው የሚጣረስ ነገር አይደለም ለማለት ነው እንግዲህ ሌላ ጊዜ ደግሞ እንቀጥላለን ለዛሬ ቢበቃን